ቁጥር 14 ሰው በራሱ ምኞት ይፈተናል ይላል። ማንም ሰው ልዩ ልዩ ጽዋት ወመከራ በደረሰበት ጊዜ ጤና ቢያጣ፣ ቢታመም፣ ቢታሰር፣ ቢሰደድ የመሳሰለው ሁሉ መከራ ቢደርስበት፣ ለሞት የሚያበቃ ደዌ ቢይዘው እግዚአብሔር መከራ አመጣብኝ ብሎ እንዳያማርር መከራው የመጣበት ራሱ በተመኘው ፍትወት በሰራው ኃጢአት መሆኑን አምኖ እንዲታገስ ንስሐ እንዲገባና እግዚአብሔርን እንዲያመሰግን ሐዋርያው ይመክራል። ምንጊዜም የኃጢአት ምንጩ ምኞት ነው። እስራኤል ባህር ከፍሎ ደመና ጋርዶ ያወጣቸውን እግዚአብሔርን በልዩ ልዩ ፍትወት በመፈተናቸው መከራ እንዳገኛቸው ሐዋርያው ቅዱስ ጳውሎስ ሲገልጽ እንዲህ ይላል። እግዚአብሔር ከእነሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። እነዚያ ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። ሕዝቡ ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳያደረጉት ጣዖትን የምታመልኩ አትሁኑ። ከእነርሱም አንዳንዶቹ እንደሴሰኑ በአንድ ቀንም 2,000 ከ3,000 እንደወደቁ አንሴስን። ከእነርሱም አንዳንዶቹ ጌታን እንደተፈታተኑት በእባቦቹም እንደጠፉ ጌታን አንፈታተን። ከእነሱም አንዳንዶቹ እንዳንጎራጎሩ በሚያጠፋውም እንደጠፉ አታንጎራጉሩ ብሏል። 1ኛ ቆሮንቶስ 10:5 ዘኍልቍ 14:35 ኢዮብም መዓትስ ለኃጢአተኛ መለየትስ ለሚበድሉ አይደለምን ይላል። መጽሐፈ ኢዮብ ምዕራፍ 31 ቁጥር 3 ሲራክም መቅሰፍቱ በኃጢአተኛ ላይ ይመጣል ብሏል። ሲራክ 5:6 ሐዋርያው ቅዱስ ያዕቆብ መከራን ታግሶ የሚቀበላት ሰው ብፁዕ ነው። ያዕቆብ 1:12 እንዳለው በበደልም ይሁን ያለ በደል ይህ መከራና ችግር የደረሰበት ሰው በትዕግስት መቀበል አለበት እንጂ እግዚአብሔርን ማማረር፣ ሌላውን ለመጥላት ማሰብ የለበትም። እንዲያውም ንስሐ ገብቶ ሥጋውን ደሙን ቢቀበል ከነፍስ ሞት ይድናል። የጀመርነውን ሱባዔ ጾም በሰላምና በፍቅር አጠናቀን ጨርሰን እግዚአብሔር አምላክ ጸሎታችንን፣ ልመናችንን፣ ጾማችንን እንዲቀበልልን ንስሐ በመግባት ቅዱስ ሥጋውን ክቡር ደሙን በመቀበል ጾሙን እንድናሳልፈው እግዚአብሔር አምላክ ቅዱስ ፈቃዶ ይሆንልን። ይቆየን።